ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ፋኖች ከፍተኛ ድሎችን አስመዝግበዋል። ይሄ እንግዲህ አንድ ቦታ ነው ስናን ጎጃም ውስጥ የተደረገ ወታደራዊ ድል ነው። በርካታ ወታደሮች ተማርከዋል። በ3 ቀን በተካሄደው ውጊያ ከ450 በላይ ነው ያገዛዙ ሰራዊት ከጥቅም ውጭ ወጣው። እስከ 100 የሚደርሱ ምርኮኞች በእጃቸው ገብተዋል። በከባድ መሳሪያዎች ብዙ የማረኩበት ሁኔታ ነው ያለው። በወሎም እንደዚሁ ወደ ወልዲያ አካባቢ ከፍተኛ እንደዚሁ ወታደራዊ ድል የተገኘበትንም መረጃ በቪዲዮ ተደግፎ አይተናል። የአገዛዙ ዙ 23 ከንደ ተሽከርካሪዎች የወደመባቸውን ወታደራዊ ድሎች የተመለከተ እንደዚሁ ዘገባ ለህዝብ ሲቀርብ ነበር። ድሉ በየጊዜው እየተከናወነ ነው። በአንጻሩ አገዛዙ በየጊዜው ያስመርቃል። በየጊዜው ወታደሮችን በየጊዜው ህፃናትን በተለይ ህፃናት ወታደሮች ናቸው አሁን እየመጡ ያሉት ወደ አማራ ክልል እየላከ ከፍተኛ ኪሳራ እየደረሰባቸው ነው። አንዳንዱ እንደውም ወደ አማራ ክልል ሲላኩ በደስታ ነው የሚቀበሉት። ፋኖቹ ከተማረክን በኋላ ሊገሉን አይችሉም እያየን ነው። እንደውም እነሱ ጋር መሄዳችን የበለጠ ለደህንነታችን ለህይወታችን ዋስትና አለው ብለው እንደሚያምኑ ነው ምርኮኞቹ በሰጡት ቃለ መጠይቅ ላይ ያየሁት። ገለታው እንዴት አየው? በአንጻሩ ደግሞ ፋኖ ሰሞኑን ጎጃም ላይ እንደዚሁ የወሰደው አንድ እርምጃ አለ ብዙዎቻችንን ያሳዘነ። እኛም እናውቀው ፋኖ ቀደም ሲል በቪዲዮ ያየነው ፋኖ ነው። ነገር ግን ሰሞኑን በ3 ሴቶች ላይ የተወሰደው እርምጃ ሊወገዝ የሚገባው ነው። ሁለቱንም ሐሳቦች እናነሳለን። ድሉን በዚህ በኩል እንዲሁ አንዳንድ የተፈጸሙ ነውሮችን ደግሞ በአንድ በኩል አንስተን ሐሳብ እንሰጥበታለን። ገለታ የተፈጸመው ነገር በእውነት ሰሞኑን ቆም ብለን እንድናስብ ምንድነው እየተደረገ ያለው? እኛ እኮ ይህን ትግል ፊት ለፊት ወጥተን ስንደግፈው ምንም አይነት ማመንታት ሳይኖረን የፋኖ ትግል አይደለም አማራን ለኢትዮጵያ መመኪያ ይሆናል የኢትዮጵያንም ነፃ ያወጣል ብለን በሙሉ ጊዜያችንና ጉልበታችን ስንደግፈው ከምንም በላይ ቀደም ሲል ያልከው ነው ዲሲፕሊን፣ ከምንም በላይ አላማ። ይሄ ለአማራ ህዝብ ከዚህም ከዛም ተጠራርቶ ድርጅት ሳይመሰርት እልህና ወኔ የሀገር ፍቅር የወገን ፍቅር ይዞት ወደ ዱር በገደሉ የሚንከራተተው የፋኖ ታጋይ እንደኛ ከሩቅ ሆነን ካላገዝ ነው ኃላፊነትም ስላለብን በሚል ነው እንግዲህ ላለፉት 2 ዓመታት ተኩል ከዚህ ትግል ጎን የምንችለውን እያደረግን ያለ ነው። እንዲህ አይነት ነገር ሲፈጸም ደግሞ የለም ተገቢ አይደለም። አብይ ላይ ወንጀል ሆኖ ፋኖ ላይ ጽድቅ የሚሆንበት ምንም ምክንያት የለም። አብይን የምናወግዘው ሰላማዊ ሰዎችን አትግደል ነው። እኛ እኮ ፋኖች ላይ እርምጃ ሲወስድ አንድም ቀን ድምጻችንን ለምን ፋኖችን ገደል ካላል ነው። ምክንያቱም ጦርነት ውስጥ ናቸው የገቡትም ሊዋጉ ሊሞቱ ሊገሉ ነውና እዛ ውስጥ ገብተን ለምን ፋኖች ተገደሉ አንልም። ሰላማዊ ሰው ጥይት ጠመንጃ ያላዘን ሰው በማንኛውም መልኩ የመንግስትም ይሁን የምንም ይሁን ሰላማዊ እስከሆነ ድረስ መገደል የለበትም። ህግና ስርዓት ምናልባት ፋኖች የራሳቸው አድርገው በዛ መልኩ ማየት ሲገባቸው ጥይት ተኩሰው መግደል ግን ከምንም በላይ ከአብይ አህመድ ድርጊት የሚተናነስ አይደለም። ማውገዝ ካለብን ያንንም ማውገዝ አለብን በሚል ነው እንግዲህ የፋኖ መሪዎችንም አነጋግረናል። ጉዳዩን በተመለከተ ለቢቢሲ መግለጫ የሰጠውን አስረስ ማረንም እንደዚሁ በተደጋጋሚ ለማግኘት እየሞከርን ነው። በእርግጥ እንደዚህ የተደረገውን ነገር ምክንያታዊ ነው በትክክል በደንባችን በመመሪያችን በኩል ያለውን ነው ተግባራዊ ያደረግነው የሚለው ከምን የመነጨ እንደሆነ በጣም ግራ እስኪገባኝ ድረስ ነው። ካለኝ ቅርበትም አንፃር በዛ ደረጃ ሊገለጽ የሚገባው አይደለም። እንደሰማሁትም ከሆነ ትክክለኛውም ነገር እንደሰማሁት ከሆነ ይህንን ድርጊት እንኳን አይደለም የእዙ አመራሮች የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ እነሱ የእዙ አመራሮች ይቅሩና በዛ በአቅራቢያ ያለው ኮሩ እንኳን አያውቁም ማን እንደወሰደ ምን እንደተደረገ። ለምን ያንን መከላከል እንዳስፈለገ እናስረስ ምናልባት ነገ ከነገ ወዲያ ሊነግሩን ይችላሉ። እዙ ማያውቀው ኮሩ ማያውቀው እዛው ቀጠና ይሄ ድርጊት የተፈጸመበት ቀጠና ያለ አንድ የፋኖ አመራር የሰጠው ትዕዛዝና ያደረገው ነገር እንዳለ የፋኖን ገጽታ እንደሚያበላሽ እያወቁት እና አስረስ ወጥተው ድርጊቱን ተገቢ ነው ማለታቸው በእውነት በጣም የሚያሳዝን ነው። እንዳልከውም ቤተሰቦቻቸው የሚካሱበት የአማራ ህዝብ ይቅርታ የሚጠይቅበት የኢትዮጵያ ህዝብም ይቅርታ የሚጠይቅበት ጨዋ የሆነ መንገድ ከነ አስረስ እንጠብቃለን። ይሄ በምንም መልኩ ምክንያታዊ ሊሆን አይችልም። በምንም መልኩ
እና አብይን የምንቃወመውና የምንታገለው እንዲህ አይነቱን ነገር ስለሚፈጽሙ ነው። ስለዚህ ፋኖች ይሄ ነገር በስተት ተፈጽሞ ከሆነ ከነሱ ቅና ተፈጽሞ ከሆነ በውስጣዊ እንትናቸው አይተው እርምጃ መውሰድ ይገባቸዋል። ከዛ አለፈ ነገር ከሆነ እውነት ለመናገር ይሄን ትግል እንዴት አድርገን ነው ልደግፍ የምችለው? ምንስ ሞራል ይኖርሃል? ሴቶች እንዲህ የተገደሉ ምንም ይሁኑ ሰላይም ይሁኑ ምንም ይሁኑ የሚወሰድ እርምጃ አለ። እንደው መጀመሪያ አካባቢ የሰማነው ታስረዋል በቁጥጥር ስር ተደርጓል የሚል ነበር። እንደዚህ አይነት እርምጃ ሊወሰድ የሚያስችል ምንም አይነት ምድራዊ ምክንያት የለም። በዚህ መልኩ የፋኖ ትግል ግቡን አይመታም። ወደ ቀደመው ተግባራችሁ ተመለሱ ነው። አይስ የተሰራው በዚህ አይነት መልኩ ነው፣ ስተት ነው። እዝ መዋቅሩን ጠብቁ አይደለም። አንድ የቀጠናው ፋኖ አመራር ከሆነ ተቀጦ ማየት አለብን። በፋኖ የራሱ የውስጥ ደንብ ይሄ አመራር እርምጃ ተወስዶበት እርምጃው እስር ሊሆን ይችላል፣ ሌላ እሱን ለነሱ እንተዋለን። ግን የሆነ የፍትህ የህግ ጉዳይ በፋኖችም ከወዲሁ መታየት አለበት። አለበለዚያ ትግሉ ገና ውጤት ሳያገኝ ህዝብ የሚደነግጥበትና የሚበረግግ ከሆነ ፋኖች ከወዲሁ ሊያስቡ ይገባል የሚል ነው ገለታው። ከዚህ በተጨማሪ ፋኖን ዛሬ እንግዲህ ልንወቅስ ነው በዋናነትም የመጣ ነው። ድሎቹ እንዳሉ ነው ቀደም ሲል ያሳየናቸው በወሎም በጎጃምም የተፈጸሙ አኩሪ የሆኑ ባገዛዙ ወታደሮች ላይ ወታደራዊ ተቋማት ላይ የማፈናቀሙ ላይ የሚወሰዱ እርምጃዎች ይበሉ ይደጉ ይመንደጉ ነው የምንለው። በጣም ጥሩ ነው። ነገር ግን እንደዚህ አይነት መሰል ድርጊቶች ሲፈጸሙ ደግሞ ከሞራልም ከህሊናም አንጻር ተገቢ ስላልሆነ በአስቸኳይ እንዲታረም ድምጻችንን እናሰማለን። ሁሉ ጊዜኛ ከህዝብ ጎን ነን። ማንም ይምጣማን ህዝብ ሲበደል እያየን ዝም የምንልበት ምንም ምክንያት የለም። ስለዚህ የተገቢ አይደለም እርምት ወሰዱ የሚለውን በድጋሚ ለማንሳት ያለው። ሌላው ከፋኖ ጋር ታይዞ የሚመጣ አንድ ድክመት አለ ገለታው። እሱንም በደንብ ማንሳት ይገባናል። እንግዲህ ሄዶ አሁን አንድነቱ የመጨረሻው ምንድነው መቀነቱ የሚቆረጥበት ነው የሚባለው። በቃ አልቆለታል። አልቆ ግን የሆነ እግር የሚጎትት ነገር አይጠፋም። አሁንም ሊታረም ይገባል። ይሄ ትግል እዚህ ደረጃ ላይ ደርሶ የአብይ አህመድ አገዛዝ የአማራ ህዝብ ላይ መከራና እንደዚህ አይነት መጠነ ሰፊ እንግልትና ስቃይ እያመጣ በአይናችን እያየን የአማራ ህዝብ አብዛኛው እንግዲህ በቅርቡ በራሱ በክልሉ መንግስት የወጣውን ዳታ ተመልክተዋል። ትምህርት ቤት ተማሪዎች እየሄዱ አይደለም። ክልሉ በጣም ደቋል። በኢኮኖሚ በተለያየ መልኩ ከጥቅም ውጪ እየወጣ ነው። ይሄን ደግሞ አብይ አህመድ ይፈልገዋል። ሰሞኑን ጀነራሎቹ ሄደው እንደምን ጨምርባቸዋለን ከኛ ጎን ካልተሰለፋችሁ ብሏቸዋል። ገና ብዙ ይፈርሳል። እናንተ ሌላ ልማት ታስባላችሁ፣ ከኛ ጋር ግን ካልሆናችሁ የተሰራውንም እናፈርሳለን የሚመስል መልእክት ነው እያስተላለፉ ያሉት። ስለዚህ እንደዚህ የሆነ እያዩ እየተመለከቱ ጊዜ በገፋ ቁጥር ስቃዩ መከራው እየበዛ መሆኑን እያወቁ ምን ምክንያት አላቸው ወደ አንድነት እንዳይመጡ? በመጨረሻው ሰዓት ጎጥና መንደር እየጠሩ የዚህ አርማጮ የምናምን የንትን ውክልና የለም እየተባለ የመጣውን አንድነት ጊዜ እንዲወስድ ብሎም ደግሞ እንዲስተጓጎል የሚያደርጉ የፋኖ አመራሮች አሉ። እነን መናገር ከዚህ በኋላ ምንም እንደው መተሻሸትም የለም። ፊት ለፊት እያወጣን መናገርን ያለብን በስቷል። የፋኖች ወዲያ ማለት በስቷል። ቶሎ ብለው ወደ መስመሩ መግባት አለባቸው። ከህዝብ ትግል የሚበልጥ ማንም የፋኖ አመራር የለም። ሁሉም ከህዝብ በታች ናቸው። ይህንን አውቀው ለስልጣንም ለጥቅምም እንደው ትግሉን ሌላ ነገር ውስጥ እየከተቱ ያሉ ካሉ እናጋልጣለን፣ መረጃ ሰብስበን እናወጣለን። ይሄ ምናደርገው ነው፣ ዝም ብለን እየዛትን ምንተው አይደለም። ስለዚህ በዚህ አንጻርም የፋኖ ድክመት በስፋት እየታየ ነው። አሁን የመጨረሻው ደረጃ ላይ ደርሶ የሚመለስ እንዳይሆን የሚቻለው ነገር መደረግ አለበት። ትንሽ ነገር ነው የሚቀረው፣ አንድ እርምጃ። ያችን እርምጃ እውነት ለመናገር ሸዋ አልቋል፣ ጎጃም አልቋል፣ ወሎ አልቋል። ጎንደር ላይ ትንሽ ክፍተት አለች። ጎንደር ላይ ይህንን ክፍተት የፈጸሙ ወገኖች በአስቸኳይ ወደ መስመሩ ይግቡ። እንዴ ጎጃም ላይ እኮ እነ ዘመነና የጠቅላይ ግዛቱ እነ አሻግሬ እኮ አንድ ላይ ሆነዋል። አሁን እንዴ ሸዋ ላይ እነ ደሳለኝና እነ መከታው እኮ አንድ ላይ ሆነዋል። ወንድማማቾች ነን ብለው እኩል ኃይል ይዘው ወደ አንድነቱ ገብተዋል። ወሎ ላይ ምሬ ወዳጆና ኮሎኔል ፋንታውን እኮ አንድ ላይ ተቀምጠው አንድነት መስርተው ወደ አንድ የአማራ ማህበር ሊገቡ እኮ ተዘጋጅተዋል። ጎንደር ላይ ቀድመው ጀምረው መሃል ላይ መጠላለፍ መጣ። ጎንደሮች መታረም
ይሄን ነገር ማስተካከል አለባቸው ቶሎ ብለው ወደ አንድነቱ እንዲሰምር እነሱ ጋር ያለውን ክፍተት መድፈን አለባቸው ይሄንንም ማንሳት ስላለብን ነው ዛሬ አጋጣሚውን የተጠቀምኩት ለማንኛውም ከፋኖ አንፃር እነዚህ ድክመቶች አሉና በአስቸኳይ እንዲታረሙ የሚመለከታቸው ፋኖ አመራሮች አስፈላጊውን እርምጃ አስፈላጊውን ቆራጥ ውሳኔ እንዲወስኑ በዚህ አጋጣሚ እንደው በህዝብ ስም ጥሪውን ማቅረብ እንፈልጋለን ገለታው እንደው በአንጻሩ አገዛዙ መጠነ ሰፊ የሆነ ወታደራዊ እንቅስቃሴ ያደርጋል በየጊዜው ነው የሚያስመርቀው እንግዲህ ቀደም ሲል አየነው ተግተልትለው የሚማረኩ በከፍተኛ ቁጥር አንዳንድ ጊዜ ሰብሰብ ብሎ ስለማይነገር እንጂ እንደው በየቀጠናው በአማራ በወሎም በሸዋም በጎንደርም እንዲሁ በጎጃም የሚማረኩ የአብይ አህመድ ወታደሮችን እንደው አንድ ላይ ቢሆኑኮ የአንድ ሀገር ሰራዊት ይወጣቸዋል ከፍተኛ ቁጥር ያለው ነው ግን አብይ አህመድ አሁንም ያስመርቃል የዳ ልጅ አሁንም እየላከን ያለው ዛሬ ምርቃ ነበር ከፍተኛ ቁጥር ያለው ወታደር ሲያስመርቁ ነበር ይመረቃሉ በሁለት ሳምንትም በሶስት ሳምንትም ለብ ይገባሉ እጅ ይሰጣሉ ይማረካሉ ሌላ ይገባሉ ሰሞኑን በአላጌና በተለያዩ ቦታዎች ቁስለኛ የሆኑ የመከላከያ ሰራዊት አባላት ከመጨናነቁ የተነሳ ገና ህክምናቸውን ሳይጨርሱ ለሌሎች ቦታ ልቀቁ ተብለው እንደተሸኙ ነው የሰማነው በጣም አሳዛኝ ሁኔታ ውስጥ ነው የገባነው ነገር ግን የዛሬ ምርቃት ላይ አንድ ያየነው ነገር አለ የዚህ የስፔሻል ፎርሱ አዛዥ እንግዲህ ሌተናል ጀነራል ሹማ አብደታ ነው ሽልማት ተሰጥቶታል ሽልማቱ ይሄ ነው እንግዲህ እዚህ አሰብን ወደ እናት ሀገሯን መልሳለን የሚል ዲስኩር ጭምር ያለበት ንግግር ሁሉ ተደርጎ በዛ አካባቢ ይሄ ሽልማት ነው ለሹማ አብደታ የተሰጠው እንዲህ አይነቱ ነገር በጣም በስፋት በብልጽግና መንደር እየተከናወነ ነው ገለታው ይሄ ነገር ምንድነው በዚህ መልኩ የሚመጣ ባህር በር አለ ወይ እንዲህ አይነት ነገር ደግሞ አሁን ከሀገር ክህደትም አንፃር ይህን ጥያቄ የሚያነሱ ኢትዮጵያውያን ወደ ሀገር ክህደት ወንጀል እንዲጠየቁም አንዳንድ ምሁራን ኢትዮጵያ ቴሌቪዥን ላይ መግለጫ ሲሰጡም ሰምተናል እኚህ ብልጽግና ምሁራን ሰሞኑን በሰፊው በተለያዩ የመንግስት መገናኛ ብዙሃን ላይ የወጡ ስለ አሰብ ስለ ቀይ ባህር እየተናገሩ ነው አሰብ ለኢትዮጵያ አስፈልግም ለኢትዮጵያ የባህር በር አስፈልግም የሚሉትን በአገር ክህደት መከሰስ አለባቸው ሀገር ውስጥ ያሉት በአገር ውስጥ ህግ ይከሰሳሉ ነው እንግዲህ ውጭ ያሉትን በምን መልኩ ሊያደርጉ እንደሚችሉ እንግዲህ የሚያውቁት እነሱ ናቸው በዋናነት ግን ለኢትዮጵያ የባህር በር አስፈልጋትም ያለ የለም እኛም ይያለን ያለነው የባህር በር አስፈልጋትም ጨርሳ ተቆልፋ ትቅር አይደለም ግን እንዴት ይምጣ ብልጽግና ባሰበው መልኩ ለማምጣት ይሄ ተገቢ አይደለም ሌላ ብዙ 1000 መንገዶች አሉ እነዛም መንገዶች ተጠቅመው ኢትዮጵያ ከባህሩ ተጠቃሚ ከወደቡም ተጠቃሚ የምትሆንበት ባለቤትም ከሆነ ወደዛ የምትመራበትን በተለያዩ መንገዶች ማድረግ ይቻላል አብይ የጀመረው ሌላ ነው አጀንዳው ገለታው በነገራችን ላይ ቀደም ሲል ያልከው የብሔርተኞች መገለጫ ባህሪ ነው ያልከው አሁን ኢትዮጵያ ላይ አንድ የሚታይ ነገር አለ እንዲሁ እዚህም ሌሎች አጀንዳዎችን እናነሳለን በየለቱ እነሱም ረፍት በሌለው መልኩ አዳዲስ ጉዳዮችን እያመጡ ቢዚ የማድረግ ህዝቡን የመጥመድ ነገር ውስጥ ስለተገባ እንጂ እንደው የሆነ ነገር በግልጽ የሚታይ ነገር አለ እንደው በማህበራዊ ሚዲያ ላይ ለህዝቡ ስሜቴን ያካፈልኩበትንም እዚህ አጋጣሚ አንስቼው ሐሳብ ብናነሳበትም ጥሩ ነው ሰፊ አጀንዳ ነው ግን ደግሞ እንዲሁ ለሐሳብ ለመጫር ያህል ሰቡን በዚህ መልኩ ነገሩን እየተመለከተው ካለ በደንብ አድምቶ እንዲያየው እንዲመለከተው እንዲፈትሸው ያስፈልጋል ኢትዮጵያ ውስጥ የሆነ ሀገር የመመስረት ፍላጎት ያለ ይመስላል አሁን ሰሞኑን ወደ 80 ኮንቴነር የጦር መሳሪያ ለኦሮሚያ ክልል ገብቷል ይሄ በኢትዮጵያ ህዝብ ገንዘብ በኢትዮጵያ ህዝብ ሀብት የተገዛው ለአንድ ክልል ይህንን ትግራይ ያደርገው አማራ ያደርገው ሌላው የኢትዮጵያ ክልል ያደርገው ለኦሮሚያ ክልል ወታደራዊ አቅም ማጎልበቻ ተብሎ 80 ኮንቴነር የተለያዩ መሳሪያዎች ነው ተጭኖ የገባው ከዚህ በፊትም እንደዚህ አይነት በርካታ ከውጭ ሀገር የሚገቡ መሳሪያዎች ለኦሮሚያ ክልል የተለያዩ የጸጥታ መዋቅሮች ሲመጡ እንደነበረ መረጃውን አጋልጠናል ይሄ ነገር ምንድነው የሚያሳየው ሀገር የመሆን እና አብይ አህመድ ቀደም ሲል ያልከው ነው ከቻለን ኢትዮጵያን እንመራለን እምቢ ካለ ደግሞ የራሳችንን ድርሻ ይዘን ሀገር እንሆናለን የሚል ሐሳብ እንዳላቸው አሁን ከምን ጊዜውም በላይ ነገሮች ፍንትቡ ብለው እየመጡ ነው ያሉት